አላየሁም አላምንም። እንዴት አምናለሁ? የሮቤልን መሞት እንዴት አምናለሁ? የሮቤልን አፈቅረዋለሁ። አልችልም ሮቤል አልችልም። አንቺ አምሻል ያይሻት ልጅም እንዴ እዚህ ደግሞ ተራቅፈሽ ወይ አጎልቶኝና ሌላ መዝ ትሆኝብኛለሽ። ይቅርታ አድናን፣ ትንሽ አዙሮኝ እኮ ነው። ለነገሩ አይገርመኝም። እንኳን እኔን የገዛው እንደምንግዳዋል አና ያርካርኩት እናንተ ራሳችሁ ነው ሽከራችሁ። ይሄንም ማንነታችሁን አይቶ ፈጣሪ ከላይ ሉሃና ሰ እሺ በቃ በዙር በልጅ አሁን በዚህ ሰዓት ነው ስታሞክስ ማታር ፈልክ በኋላ ደግሞ እዚህ ሰበብ እንደትሆኝ። እሺ በቃ ልሂድ። የረሳሁት ነገር ነበር። ምንም ያደረብርሽ ደባር ይቅርታ። አይ በዚህማ ተስፋ እያንዳንዱ ክፍል እየገባ መፈተሽ አለብኝ። ሳላጣራማ ዛሬ ክፍል አዋጅ ለፈስፈስ ያለሽ እቺ ማለና በጣም አቃሻለሽ መሰለኝ። ሉሃና ስሚኝ፣ ሉሃና አትጪ እባክሽ። ሰምኛለሽ? ተረጋጊ እሺ፣ በደንብ ተረጋጊ። አለቃችሁ እናንተ ውሻ አለ። ሮቤል የት ነው ያለው? ሚራ ፈልገሽ አጣሽው አይደል? በቃ ከዚህ ቀጥ ብለሽ ውጪ። አይ አልወጣም። አንቺ ክብርን ፍቅር የሚባል ነገር አይገባሽም። ልቀቀኝ አድናን፣ ልቀቀኝ። አልወጣም፣ ልቀቀኝ አድናን፣ ልቀቀኝ። ሮቤል 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 ሚራ ጉድ ሆነች። አድናን ተበቀላት። ሉሃናም ደግሞ በጸጸት እያበደች ነው። ይኸውም በውኗ ዙሪያ ጥምጥም የሚባለው ከዚህ ላይ ነው ማለት ነው። በአሁኑ ሰዓትም አድናን ሚራን እየተበቀላት ይገኛል። ይኸውም ሮቤልን በመፈለግ ላይና እንዲሁም እረፍት ያጣችው ሮቤልን ስላላገኘችውና እንዲሁም ከሉሃናና ከአድናን እግር ያልሸሸችው ሚራም በስተመጨረሻም አድናን እየተበቀላት ይገኛል። እንዲሁም የዘራቸውን እያጨደችም ትገኛለች። ሰው መልካም ነገር ሲዘራም መልካም ነገር ያጭዳል። ደግሞም በተቃራኒው ክፉ ነገርም ሲዘራ ክፉ ነገር ነው የሚያጭደው። ታዳም ክፉ ነገር ከሚያጭዱት ሰዎች ምሳሌም የምትሆነው ሚራ ናት። ከዚህ በፊትም በሉሃና እህት ብዙ ነገሮችን አድርጋ በስተመጨረሻም ጉድ እየሆነችም መታለች። ታዳም የሉሃናን ጥፋት አሁን ላይ ወደ ሚራ እያላከከባት ይገኛል። ሚራ ግን በአሁኑ ሰዓትም ራሷንም መቆጣጠርም አቅቷታል። ይኸውም ባልጠበቀችውና ባልገመተችው መንገድ ከክፍሏም ሮቤል ተቀምጦና እንዲሁም አስተኝተውም ስለሸሸም አሁን ላይ አድናን እንግዲህ ምን ይፈጠር ይሆን? ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መጥተናል። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ እያልኩኝ በጣም እንግዲህ በጣም በጉጉት ሲጠበቅ የነበረው ክፍል ነበረ። ሉሃናም ቢሆን በጸጸት እያበደች ነው። ሌላው ይቅር ከእውኗም አልፎ ተርፎም በህልሟም እየተቃዠችና እንዲሁም ብዙ ነገሮችንም እየቀበጣጠረችም ሚራ ሰምታትም ነበረ። ሚራም ቢሆን በትኩረት ስታዳምጣትም ነበረ። እንግዲህ ቅዠቱንም በስተመጨረሻ ማቋርጣባት
በንዴት ላይ ነበረች። ይኸውም ከዚህ ቤት ምን ተፈጥሯል፣ ምን ተከስቷል እያለችም እያበደችና አንዱም ችግሩንም እያነፈነፈችም እየፈለገችም ነበረ። ነገር ግን ምንም አይነት ፍንጭ አላገኘችም ነበረ። ነገር ግን ሉሃናና አድናንም ስለ ሮቤል ሲዋሩና እንዲሁም አንዳንድ ነገሮችንም ሲያመቻቹ ስለሰማችም እሷን በጣም ደንግጣም ነበረ። የምሰማው ነገር እውነት ነው አይደለም? ደግሞም እውነት ከሆነና ሮቤል ከሞተ የእውነትም እሱን ካላየሁት ማመን አልችልም። ግዴታ ደግሞ የአድናንን ቁልፍ ነጥቄ በየትም ማልኩ በየትም ማየትና መመልከት አለብኝ፣ ካለዛ አላምንም በማለትም እንግዲህ በማስበትበትና እንዲሁም በማደነባበርም ከኪሱ አውጥታበታለች ማለት ነው። አድናንም ቢሆን ተሸውዶም ነበረ። ታዲያ ይሄን ቁልፍም ከተቀበለችም በኋላ መላ ክፍሉንም ፈትሾም ነበረ። እንግዲህ ልታገኘውም አልቻለችም ነበረ። ታዲያ በዚህ ሰዓት ሚራም ቢሆን ወዴት አስቀመጠው፣ ወዴት ነህ ሮቤል እያለችም ብዙ ነገር ስትአነባና እንዲሁም ብዙ ነገሮችን ስታመላልስም ተመልክተናታል። ይኸውም አሁን ላይ ሮቤልን በጣም እንደምታፈቅረውና እንደምትወደው ደግሞም ያለ ሮቤልም ምንም አይነት ህይወት የለኝም እያለችም ተመልክተናታል። እንግዲህ ሉሃናንም ቢሆን እያስጨነቀቻትም ትገኝ ነበረ። ሉሃናም አሁን ላይ አድናንን እያስጨነቁትና እንዲሁም ሌላ ነገርም እያሳሰብኩት ከመሆንም አሁን ደግሞ እኔን ራሴን ጠንከር አድርጌ ራሱንም ማገዝ ይኖርብኛል በማለትም ራሷንም በማበርታት አሁን ላይ ለነገሮች ሁሉ መልስ መስጠት ጀምራለች። ይኸውም ሚራ ሉሃናን ለማስፈራራት ሞክራም ነበረ። ያችኛዋ ሉሃና ትዛለችሽ እንዴ በማለትም በጥፊ ብላት ነበር የወጣችው። እንግዲህ ሉሃና ዛሬ ቆፍጠን ብላለች ማለት ነው። ምንም አይነት ነገር እንዳልተፈጠረና ምንም አይነት ነገር እንዳላደረገች ሆና ነው የታየቻት። ሚራም ቢሆን በጣም እየፎከረችም ነበረ። ትንሽ ቀለል አድርጋትም ነበረ የተመለከተቻት። ታዲያም አድናንም ቢሆን እየተጨነቀም ነበረ። ታዲያ አሁን ላይ ሚራን በዚህ መልኩ ሊበቀላት የቻለው እንዴት ነው? አሁን ላይ ሉሃና ያደረገችውና እንዲሁም በሮቤል ላይ ያደረሰችበትን ጉዳት ሚራ አደረሰችበት ለማስባል ነው ወይስ ምንድን ነው? አሁን ሮቤል በህይወት አለ ማለት እኮ ነው። ያው በጣሩም ካለ ራሷ እንዳደረገች አድርጋ ታስታመው ከዚህ በኋላ ምንም አይመለከተኝም፣ ምን ያህል ሮቤልን እንደምትወደውና እንደምታፈቅረውም ተመልክቻለሁ በማለት ነው ይመስለኛል ያስቀመጠው ከክፍሏ። እንግዲህ ሚራም በማመንና እንዲሁም የሆነውን ነገር ሁሉ መቀበል አቅቷት ወዲያውኑ ነበረ የወደቀችው። ሮቤል በህይወት ካለ አሁንም ተንኮላቸውንም ይቀጥላሉ ማለት ነው። ሮቤል የእውነትም ብዙ ነገሮችንም ረስቶ ከሆነም እንደገና የመንከባከብም ስራም ይጠብቃታል ማለት ነው። የእውነትም ሙቶም ከሆነ ሚራ ምን አይነት ጣፈንታ ይገጥማት ይሆን? አሁን ላይ ሮቤል በህይወት ከሌለ የእውነትም ሚራ ቀዳሚዋ ተጠያቂ ትሆናለች። ታዲያ ምን አይነት ትዕይንትስ ይኖር ይሆን? ቤተሰብ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁንም በኮሜንት መስጫ ላይ አስቀምጡ እያልኩኝ ሉሃናም ቢሆን በጣም እየተጸጸተችና እንዲሁም በጣም የጥፋተኝነት ስሜትም እየተሰማት ሳለም አድናንም እያጠነክራትም ነበረ። በተለይ በእህቷ ላይ እህቷን የሆነ ነገር ቢያደርጋት ምን ታደርግ ነበር በማለትም የሚያስጨንቅ ጥያቄን ጠይቋትም ነበረ። እሷም መልሷ ያልተጠበቀም ነበረ። ደጋግሜ አጠፋዋለሁ በማለትም መልሷን መልሳ ነበረ። ታዲያ አሁን ላይም ትንሽ ፍንጭም እየሰጣት ይመስላል አድናን እንግዲህ መናገር ባይችልም ትንሽ መንገድም እየሰጣት ነው። እንግዲህ እህቷንም ለማግኘት ጉጉት ያላት ሉሃናም ፍለጋዋን በተከሰተውና በተፈጠረው ነገርም አቋርጠዋለች። ይኸውም ሮቤልን ስላጠቃችውና እንዲሁም የሮቤል በህይወት የለም በማለትም ራሷን በማሳመንም ደግሞም ወደ ክፍሉም ሄዳ እያለቀሰችም ነበረ። ታዲያ ሚራም ቢሆን ምንድን ነው የሚያነፋርቅሽ? ያቺ ሉሃና አይደለሽም? ደግሞም ካለቀሽ ስለምን ወጥተሽ ከራስሽ ክፍል አታለቅሽም?
ከሮቤል ክፍል ለምን አታለቅሽም በማለትም አሁን ላይም ብዙ ያስጨነቀቻትና እንዲሁም መስቀለኛ ጥያቄም እየጠየቀቻትም ነበረ። ሚራም ቢሆን ለነገሩ እኔ ከታተልሻለሁ ያደረጋችሁትን ደግሞ በቅርቡ አውቃለሁ በማለትም እያስፈራራቻቸውም ነበረ። እንግዲህ በስተመጨረሻም ሚራ እጅ ከፍንጅም አይተዋለች ማለት ነው። እንግዲህ ሁኔታውንም አንድ ባንድም ቢሆን ተቀብለዋለች። እንግዲህ ምን ይፈጠር ይሆን? ሚራ በአሁኑ ሰዓትም ማን አጠቃው ልትል ትችላለች። ሚራ ሁለት አይነት ጥያቄ የሚፈጥርባታል። ይኸውም አድናንም እና እንዲሁም ልሆናን በተጨማሪም ያ ብሩን ይዟባት የተሰወረው ሰለሞን ከዚህ በፊትም ከሮቤል ጋር እና እንዲሁም ሚራ አብረው ተኝተው ስላያቸውና እንዲሁም ስለፎከረ እንዲሁም ብጣሽ ወረቀትም ጫር አድርጎ ጽፎም ስለሄደ በተጠያቂም ታደርገዋለች ማለት ነውና ይህንን ምን አይነት ትዕይንት ሲኖር ይሆን? ሰለሞን ወይስ አድናን ደበደበውና ከዚህ አስቀመጠው ብላ ትገምት ይሆን? አድናን ግን ጥያቄም ጠይቋትም ነበረ። ሮቤልን የሆነ ነገር ያደረግሽው አንቺ ነሽ፣ እኛ ምንም አይመለከተንም ብሎም ነበረ። ታዲያ ይህንም የሰማችው ሚራም ቢሆን ቀጥታ ተጠያቂ የምታደርገው ሰለሞን ነው ማለት ነው። እናም አሁን ላይ እጇን አጣጥፋ ከመቀመጥ ውጭ ምን ታደርግ ይሆን? ብቻ በጣም አጓጊው ክፍል ላይ ነን ማለት ነው። የዛሬ የነበረ ቪዲዮ ይሄን ምስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።